ሁልጊዜ ጠዋት ስትነሱ የድካም ስሜት ያጠቃችኋል ወይስ ደግሞ ቅዝቃዜ ባልሆነበት አየር ላይ እጅና እግራችሁ በረዶ ይሆንባችኋል? ብዙዎቻችን እነዚህን ምልክቶች የእርጅና ወይም የድካም ብለን እናልፋቸዋለን። ነገር ግን እውነታው ሌላ ነው። ሰውነታችን ወሳኝ የሆነ የጥንቃቄ መልእክትን እየላከልን ሊሆንም ይችላል። እሱም የደም ዝውውራችን እየተዳከመ መሆኑን ነው። በሰውነታችን ውስጥ ከ60 ሺህ ማይል በላይ የሚረዝሙ የደም ቧንቧዎች አሉ። እነዚህ ቧንቧዎች ኦክስጅንና አልሚ ምግቦችን ወደ እያንዳንዱ ህዋሳችን የሚያደርሱ የህይወት መንገዶች ናቸው። ታዲያ ይህ መንገድ ሲዘጋጋ ምን የሚፈጠር ይመስላችኋል? የማስታወስ ችሎታ መቀነስ፣ የጡንቻዎች መዛልናም ከፍተኛ ከሆነ የልብ ድካም ይከሰታል። ደም በሰውነታችን ውስጥ በነፃነትና በጠንካራ ሁኔታ ካልፈሰሰ አእምሯችን፣ ልባችንናም ጡንቻዎቻችን በረሃብ ይቆማሉ። ነገር ግን ይህንን ችግር ለመፍታት ውድ ክኒኖችን መዋጥ አያስፈልጋችሁም። ዛሬ በኩሽናችሁ ውስጥ በቀላሉ በምታገኟቸው አስደናቂ የተፈጥሮ ኃይል ባላቸው 8 ተአምረኛ መጠጦች የደም ስሮችን እንዴት ወለል አድርገው እንደሚከፍቱ እናም ጉልበታችሁን በአንዴ እንደሚጨምሩ እንመለከታለን። በተለይ ቁጥር 1 ላይ ያለው መጠጥ ውጤቱ ያስገርማችኋል። ዝግጁ ከሆናችሁ ወደ ቪዲዮ እንግባ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እናም ሼር ማድረጋችሁን እርግጠኛ ሁኑ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ። ጥሩ የደም ዝውውር ኦክስጅንን እናም ንጥረ ነገሮችን ወደ እያንዳንዱ የሰውነታችን ክፍል ለማድረስ ይረዳል። ደም በብቃት በሚፈስበት ጊዜ ጡንቻዎቻችን፣ አእምሯችን፣ ልባችን እናም የውስጥ አካላቶቻችን በተሻለ ሁኔታ መስራት ይችላሉ። ታዲያ 8 የደም ዝውውርን በተፈጥሮ መንገድ የሚያሻሽሉ መጠጦችን እንመልከት። 8ኛ ውሃ ነው። ቀላል ሊመስል ይችላል፣ ነገር ግን ውሃ ለጤናማ የደም ዝውውር በጣም አስፈላጊ ከሆኑ መጠጦች ውስጥ አንዱ ነው። ደማችን በአብዛኛው ከውሃ የተሰራ ነው። የውሃ እጥረት ሲኖር ደም ይበልጥ እየረጋ ሊሄድ ይችላል። ይህም ልባችን በብቃት ደምን ለመርጨት እንዲቸገር ያደርገዋል። በሰውነት ውስጥ በቂ የውሃ መጠን መኖሩ ጤናማ የደም መጠንን ለመጠበቅ፣ የኦክስጅን አቅርቦትን ለመደገፍ፣ የንጥረ ነገሮች መጓጓዣን ለማሻሻል እና በልብና የደም ቧንቧ ላይ የሚፈጠርን ጫናንም ለመቀነስ ይረዳል። ለመጠጣትም ጠዋት በመጀመሪያ ስራችሁ ወይም ከእንቅልፋችሁ እንደተነሳችሁ ከአካላዊ እንቅስቃሴ በፊትና ቀኑን ሙሉ ውሃን መጠጣት ይኖርባችኋል። ያለ ተጨማሪ ስኳር ተጨማሪ ጣዕምን ለማግኘት የሎሚ ወይም ደግሞ የኪያር ቁራጭን ጨምሩበት። 7ኛ የቀይ ስር ጭማቂ ነው። የቀይ ስር ጭማቂ በስፖርተኞች ዘንድ ተወዳጅ ሆኗል። ለዚህም በቂ ምክንያት አለው። ቀይ ስር በአመጋገብ ናይትሬትስ የበለጸገ ነው። ሰውነታችን እነዚህን ናይትሬቶች ወደ ናይትሪክ ኦክሳይድ ይለውጣቸዋል። ይህም የደም ቧንቧዎች እንዲዝናኑ እናም እንዲሰፉ የሚረዳ ሞለኪውል ነው። ይህ የደም ፍሰትን ለመደገፍ፣ የእንቅስቃሴ አፈጻጸምን ለማሻሻል፣ የድካም ስሜትን ለመቀነስና ጤናማ የደም ግፊትንም ለመደገፍ ይረዳል። ብዙ ጥናቶችም እንደሚያሳዩት የቀይ ስር ጭማቂ የናይትሪክ ኦክሳይድ መጠንን ሊጨምርናም የደም ዝውውርንም ሊያሻሽል ይችላል። ለመጠጣትም ከእንቅስቃሴ ከ2 እስከ 3 ሰዓታት በፊት ጠዋት ላይ መጠጣት። ምንም አይነት ተጨማሪ ስኳር የሌለበትን ንጹህ የቀይ ስር ጭማቂን ምረጡ። 6ኛ አረንጓዴ ሻይ ነው። አረንጓዴ ሻይ ካቴቺን በሚባሉ ኃይለኛ አንቲኦክሲዳንቶች የተሞላ ነው። እነዚህ ውህዶች የደም ቧንቧዎችን ሽፋን ለመደገፍ ሊረዱም ይችላሉ። ይህም ይበልጥ በብቃት እንዲሰሩ ያስችላቸዋል። ጥቅሞቹም
ጤናማ የደም ዝውውርን ለመደገፍ፣ የደም ቧንቧዎች እንዲዝናኑ ለመርዳት፣ የልብ ጤናን ለመደገፍና ያለ አላስፈላጊ ካሎሪ ረጋ ያለ ጉልበትን ይሰጠናል። አረንጓዴ ሻይ ከቡና ያነሰ ካፌን ስላለው ለብዙ አዋቂዎች ተወዳጅ ምርጫ ያደርገዋል። ለመጠጣትም ጠዋት ላይና ከሰዓት በኋላ መጀመሪያ ላይ ጠጡ። ለካፌን ስሜታዊ ከሆናችሁ ወደ መኝታ ሰዓት በጣም ቅርብ በሆነ ጊዜ ላይ ከመጠጣት ተቆጠቡ። አምስተኛ የሮማን ጭማቂ ወይም ጁስ ነው። የሮማን ጭማቂ የደም ቧንቧዎችን ከኦክሲዲቲቭ ስትረስ ለመጠበቅ በሚረዱ አንቲኦክሲዳንቶች የበለጸገ ነው። ምርምሮችም እንደሚያሳዩት የሮማን ውህዶች የናይትሪክ ኦክሳይድ እንቅስቃሴንና ጤናማ የደም ፍሰትንም ለመደገፍ ሊረዱ ይችላሉ። ጥቅሞቹም የደም ዝውውርን ለመደገፍ፣ የደም ቧንቧ ጤናን ለማሳደግ፣ የኦክሲዲቲቭ ስትረስን ለመዋጋትና አጠቃላይ የልብ ጤናን ለመደገፍም ይረዳል። ጥልቅ ቀይ ቀለሙ ከፍተኛ የአንቲኦክሲዳንት ይዘት እንዳለው ማሳያ ነው። ለመጠጣትም ጠዋት ላይና ከቁርስ ጋር ተጠቀሙ። በተቻለ መጠን 100% ንጹህ የሮማን ጭማቂን ምረጡ። አራተኛ የዝንጅብል ሻይ ነው። ዝንጅብል በባህላዊ የጤና አጠባበቅ ልምዶች ውስጥ ለዘመናት ጥቅም ላይ ውሏል። ዘመናዊ ምርምርም እንደሚያሳየው ዝንጅብል የደም ዝውውርንናም የልብና የደም ቧንቧ ጤናንም ለመደገፍ የሚረዱ ውህዶችን ይዟል። ጥቅሞቹም የደም ቧንቧ ስራን ለመደገፍ፣ ጤናማ የደም ፍሰትን ለማሳደግ፣ ሰውነታችን ብግነትን እንዲቆጣጠር ለመርዳትናም ብዙ ሰዎች የሚወዱትን የማሞቅ ውጤትም ይሰጣል። ብዙ ሰዎች የዝንጅብል ሻይ ደስ የሚል የሙቀት ስሜት እንደሚሰጣቸው ያስተውላሉ፣ በተለይም በቀዝቃዛ አየር ወቅት። ለመጠጣትም ምርጡ ጊዜ ጠዋት ላይና ከምግብ በኋላ ተጠቀሙ። ትኩስ የዝንጅብል ቁርጥራጮችን በሙቅ ውሃ ውስጥ ለ10 ደቂቃዎች አፍልታችሁ የዝንጅብል ሻይን ማዘጋጀት ትችላላችሁ። ሶስተኛ የሂቢስከስ ሻይ ነው ወይም የከርከዴ የምንለው። የሂቢስከስ ሻይ በሚያምር ቀይ ቀለሙ እናም መንፈስን በሚያድስ ጣዕሙ ይታወቃል። የልብና የደም ቧንቧ ጤና ሊደግፉ በሚችሉ አንቲኦክሲዳንቶችና የእጽዋት ውህዶችም የተሞላ ነው። ጥቅሞቹም ጤናማ የደም ግፊትን ለመደገፍ፣ የደም ቧንቧዎች በተለመደው ሁኔታ እንዲሰሩ ለመርዳት፣ የአንቲኦክሲዳንት ጥበቃን በመስጠትና የደም ዝውውርንም ለመደገፍ ይረዳል። ብዙ ሰዎች በሞቃት ወይም በቀዝቃዛ ሁኔታ ይጠጡታል። ለመጠጣትም ምርጡ ጊዜ ከሰዓት በኋላ እናም ከምግብ ጋር ያለ ስኳር ተጠቀሙ። ሁለተኛ የቲማቲም ጭማቂ ወይም ጁስ ነው። ቲማቲም እንደ ፖታሲየም፣ ቫይታሚን ሲ እና ላይኮፔን ያሉ ንጥረ ነገሮችን ይዟል። ላይኮፔን ከልብና የደም ቧንቧ ጤና ጋር የተገናኘ ኃይለኛ አንቲኦክሲዳንት ነው። የቲማቲም ጭማቂ ጤናማ የደም ቧንቧዎችን ለመደገፍ፣ የኦክሲዲቲቭ ስትረስን ለመቀነስ፣ የልብ ጤናን ለማሳደግና የደም ዝውውርንም ለመደገፍ ይረዳል። ለመጠጣት ምርጡ ጊዜ ምሳ ሰዓትና የምሳና የእራት መካከል መክሰስ ላይ መጠቀም ትችላላችሁ። በተቻለ መጠን ዝቅተኛ ሶዲየም ወይም ጨው ያላቸው አይነቶችን ምረጡ፣ ወይም በቤታችሁ አዘጋጅታችሁ ተፈጥሯዊውን ተጠቀሙ። አንደኛ የኮኮዋ መጠጥ ነው። ያለ ስኳር ከተዘጋጀ የኮኮዋ ዱቄት የሚዘጋጅ የኮኮዋ መጠጥ ለደም ዝውውር ምርጥ ከሆኑ መጠጦች ውስጥ አንዱ ሊሆን ይችላል። ኮኮዋ የናይትሪክ ኦክሳይድ ምርትን ለመደገፍ የሚረዱ ፍላቫኖልስ የተባሉ የተፈጥሮ ውህዶችን ይዟል። ይህ የደም ቧንቧዎች እንዲዝናኑ እናም የደም ፍሰትንም ለማሻሻል ይረዳል። ጥቅሞቹም የደም ዝውውርን ለመደገፍ፣ ጤናማ የደም ቧንቧ ስራን ለማሳደግ፣ የልብ ጤናን ለመደገፍና ኃይለኛ አንቲኦክሲዳንቶችንም ይሰጠናል። ታዲያ ተጠንቀቁ፣ ሁሉም የቸኮሌት ምርቶች እኩል አይደሉም። ብዙ የተቀነባበሩ የቸኮሌት መጠጦች ከፍተኛ መጠን ያለው ስኳርን ይይዛሉ። ለመጠጣትም ምርጡ ጊዜ ጠዋት ላይና ከሰዓት በኋላ ተጠቀሙ። ያለ ስኳር የተዘጋጀ የኮኮዋ ዱቄት ተጠቀሙ እናም
ከመጠን በላይ ስኳርን ከመጨመር ተቆጠቡ። ስኳርን በፍጹም ለመጠቀም እንዳታስቡ። ታዲያ በተጨማሪም የሎሚ ውሃን ተጠቀሙ። በተለይ ጠዋት ጠዋት ከእንቅልፋችሁ እንደተነሳችሁ። የሎሚ ውሃ የደም ቧንቧዎችን በተአምር አያጸዳም፣ ነገር ግን የሰውነትን የውሃ መጠን ለመደገፍና ቫይታሚን ሲን ለመስጠትም ይረዳል። ጥቅሞቹም የሰውነትን የውሃ መጠን ለመደገፍ፣ የኮላጅን ምርትን ለመርዳት፣ የደም ቧንቧ ጤናን ለመደገፍና ጤናማ የዕለት ተዕለት የፈሳሽ አወሳሰድን ለማበረታታትም ይረዳል። አንዳንድ ጊዜ በጣም ቀላል ልማዶች በጣም ውጤታማ ናቸው። ታዲያ ለተሻለ የደም ዝውውር አስፈላጊ ልማዶችም አሉ። በጣም ጤናማው መጠጥ እንኳን ጤናማ የኑሮ ዘይቤ ልማዶችን ሊተካ አይችልም። ለምርጥ የደም ዝውውር በየቀኑ ተራመዱ ወይም እንቅስቃሴ አድርጉ። በአካል ንቁ ሆናችሁ ቆዩ። ከማጨስ ተቆጠቡ። ጤናማ ክብደትን ጠብቁ። ብዙ አትክልትና ፍራፍሬዎችን ተመገቡ። በቂ እንቅልፍን ተኙ። እንዲሁም በቂ ውሃን ጠጡ። እነዚህ ልማዶች ብዙውን ጊዜ ከማንኛውም ነጠላ መጠጥ የበለጠ የላቀ ተጽዕኖ አላቸው። አስተውሉ፣ ምንም አይነት መጠጥ የደም ዝውውር ችግሮችን ወዲያውኑ ሊያስተካክል አይችልም። ነገር ግን እነዚህ መጠጦች በጊዜ ሂደት ጤናማ የደም ፍሰትን የሚደግፍ ለልብ ጤናማ የኑሮ ዘይቤ አካል ሊሆኑም ይችላሉ። ታዲያ ከእነዚህ መጠጦች ውስጥ የትኛውን ይበልጥ ትጠቀማላችሁ? እስቲ መልሳችሁን በኮመንት ላይ አስፍሩልኝ። ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ቀጣዩን የጤና ቪዲዮዎች እንዳያመልጣችሁ ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ስለተመለከታችሁኝ እጅግ አመሰግናለሁኝ። የዛሬው የጤና ትምህርት ይህንን ይመስል ነበረ። በሚቀጥለው የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ